ሩትዬ ቡዜን ይቅርታ ጠየቀቻት። እስከዛሬ እንደ ታላቅነትሽ ስላላከበርኩሽ ወይም ደግሞ የማይሆን ነገር ስለተናገርኩሽ በጣም ይቅርታ አድርግልኝ። እኔ አውቄ ፈልጌው ሳይሆን ግን አጠገብ ለአጠገብ ስትሆኑ የማይሆን ነገር ትነጋገራላችሁ፣ በማይሆን ቃል ትወራወራላችሁ እና አውቄ አይደለም እንደዛ እየተፈጠረው እና ይቅርታ አድርግልኝ በማለት የኔ ትልቅ ሰው የኔ አስተዋይ ማለት ነው እሷ መጠየቅ የነበረባትን ይቅርታ እንግዲህ እሷ ማድረግ የነበረባትን ቡዜ ማድረግ የነበረባትን ሩትዬ ያደረገችው ማለት ነው። ይሄ ደግሞ ማስተዋልና አርቆ ማሰብን ይጠይቃል። አይምሮ ያስፈልጋል ይሄንን ለማድረግ ማለት ነው። የኔ ትልቅ ሰው አንቺ እኮ ትልቅ ሴት ነሽ የምር ማለት ነው። የትንሽ ትልቅ ማለት ነው። የትንሽ እድሜ የትልቅ ሰው አስተሳሰብ ነው የምታስቢው። እሷ ረክሳ ካንቺ ዝቅ ብላ እንደ ህፃን ካንቺ ጋር ስትነጋገር ነበር። ገና አንቺ ህፃን ነሽ፣ ብትወልድ ታደርስሻለች እና እንደ ገጠሮች የምር ብትወልድ ታደርሳለች ሩትዬን አይደል እንዴ? እና ከሷ ጋር ስትነጋገር ነበረ። ግን ሩትዬ ዛሬ ከሷ በልጣ ከሷ ተሽላ ተገኝታ ይቅርታ ጠይቃለች። ይቅርታ የሚጠይቅ ደግሞ ሁሌም ትልቅ ሰው ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑበትና እየጠየቅኩኝ ሩትዬ ከቡዜ ጋር ዛሬ መታለች። ቡዜን ይቅርታ ጠይቃታለች። ቡዜም ይቅርታውን ተቀብላ ተቃቅፎ ይቅርታ ተጠያይቋል ማለት ነው። ኤፋዬ